ፊልሙ የሚጀምረው ማርያን ከምትባል ሌባ ጋር ነው። ፈረስ ለመስረቅም ስትሞክር በሎክስሌ ባለቤት ሮቢን ትያዛለች። ሮቢን መኳንንትና የእንግሊዝ ቀስት ተኳሽም ነው። ሲገናኙም ሮቢን በማርያን ውበት ይማረካል፣ እሷም ወደ እሱ ትቀርባለች። ብዙም ሳይቆይ አብረው መኖርም ይጀምራሉ፣ ደስተኛ ሕይወትም ይመራሉ። ደስታቸውም የሚቋረጠው ሮቢን ከቤተ ክርስቲያን ወደ ጦርነት ጥሪ ሲደርሰውም ነበር። የሙር ወታደሮችን ለመዋጋትም ይገደዳል። በቀስት ተኩስ የተካነ ቢሆንም በሰላም እንደሚመለስ ለማርያን ቃል ይገባል። በጦርነቱ ወቅት ከአረብ ወታደር ያህያ ጋር አደገኛ ግጭት ውስጥም ይገባል፣ ነገር ግን በአንዱ ጓደኛው ምክንያት ይድናል። ከጦርነቱ በኋላ የሮቢን አለቃ ጋይ ኦፍ ጊስበርን በሰዎች ላይ ግፍ ይፈጽማል፣ ይህም ወደ ውጥረት የተሞላ ግጭት ያመራል። የያህያ ልጅ ስጋት ውስጥ ሲገባ እሱ ራሱ ልጁን ለማዳን ጣልቃ ይገባል። ሮቢን ጨካኙን አዛዥ ጋይ ኦፍ ጊስበርንን ለማግባባት ቢሞክርም አዛዡ ምሕረትን አይቀበልምና የልጁን ሕይወት ሊቀጥፍም ይሞክራል። ከዛም ሮቢን ዝም ብሎ መቆም ባለመቻሉ ጣልቃ ይገባል፣ ይህም ወደ ግጭት ያመራል። በአሳዛኝ ሁኔታ ጋይ ኦፍ ጊስበርን ንጹሕ የሆነውን ልጅ በሮቢን ዓይን ፊት ይገድለዋል። በዚያ ውዥንብር ውስጥ ሮቢን በቀስት ይመታልና ወደ ቤት እንዲመለስ ይደረጋል። 4 ዓመት ከቆየ በኋላ ወደ ቤቱ ሲመለስ ቤቱ ወድሞ ያገኘዋል። ከለቀቀው ቤት ጋር ፈጽሞ ተቃራኒም ነበር። መልስ ለማግኘትም ወደ የድሮ ጓደኛው ፍራየር ታክም ይሄዳል። ታክም የሮቢን መሞት ወሬ እንደተገረም ይነግረዋል። ሸሪፉ ሮቢን በሌለበት ጊዜ ቤቱን ወርሶ ማርያንን ከአካባቢው እንዳስወጣትም ይገልጻል። ፍራየር ታክ ማርያን አሁን ከከተማ ውጭ ባለ የድንጋይ ከሰል ማዕድን አቅራቢያ እንደምትኖርም ይነግረዋል። ማርያን ጋር ሲደርስ ከሌላ ሰው ከዊል ጋር የፍቅር ጊዜ ስትጋራም ያያል። ማርያን ከሱ ውጪ ሌላ ሰው ጋር እንደሄደች ሲረዳ ሮቢን ሞቷል ብላ ስላመነች ትዳር እንደመሰረተችም ይረዳል። ምን ማድረግ እንዳለበት እያሰበ ወደ ማርያን ለመቅረብም ያመነታል። ሊሄድ ሲል ያህያ ያልተጠበቀ መንገድ ይዞ ይመጣል። ስሙም ጆን ተብሎ እንደሚተረጎምም ይገልጻል። ይህ በእንዲህ እንዳለ ሸሪፉ ባዘጋጀው ስብሰባ ላይ ለሚመጣው ጦርነት ታክስን መጨመር አስፈላጊ ስለመሆኑ ውይይት ይደረጋል። ማርያንም ከባሏ ጋር በመሆን የግብር ሸክም ስጋቷን ትገልጻለች። ነገር ግን ተቃውሞዋ በሸሪፉ ውድቅ ይደረጋል። በሕዝቡ መካከልም በሹክሹክታ ታክ አስገራሚ ነገር ይፋ ያደርጋል። ሮቢን ሁድ በሕይወት እንዳለ ይናገራል። ማርያንም በዜናው ትደነግጣለች። የሮቢን መትረፍ ደስታ ከሱ መለያየት ስሜት ጋር ይደባለቅባታል። ልቧ አሁንም ለሱ ፍቅር አለው። ይህም በፊትዋ ላይ ከሚታዩት ተቃራኒ ስሜቶች ግልጽ ነው። ይህ በእንዲህ እንዳለ ሮቢን ለጆን ያለፈውን ገጠመኞቹንና የግብር አሰባሰብ እውነታውን ለማወቅ ያለውን ቁርጠኝነት ይነግረዋል። ጆን አሁን የታመነ አጋር ሆኖ የሮቢንን ቁርጠኝነት ይጋራል እና የግብር ሥርዓቱን በድብቅ መመርመርን ይጠቁማል። ነገር ግን ማርያን ሮቢንን ለማግኘት ስትፈልግ ጆን በድብቅ የነበራቸውን ዕቅድ እንዳይገለጥ በመፍራት ጣልቃ ይገባል። ሮቢን የግል ምኞቱን ወደ ጎን ትቶ የተጨቆኑትን መርዳት እንዲቀድም ያሳምነዋል። በጆንም አስተማሪነት ሮቢን የቀስት ተኩስ ችሎታውን ያሻሽላል። በመጀመሪያ ላይ ቢቸገርም በፍጥነት የጥበቡ ዋና ደረጃ ላይ ይደርሳልና በቀስት ተኩስ ገራሚ ኃይል ይኖረዋል። በጠንካራ ሥልጠናና ጽናት ለሚመጡት ፈተናዎችም ራሱን ያዘጋጃል። ለፍትሕና ነጻነት ለመታገልም ቆርጦ ይነሳል። ሮቢን የሕዝቡን ሀብት ለተጨቆኑ ሰዎች ለመከፋፈል በማሰብ የመንግሥትን ግምጃ ቤት ለመዝረፍ ደፋር ዕቅድ ያወጣል። ግምጃ ቤቱ ወደሚገኝበት በጥብቅ ወደሚጠበቀው ቦታ ሲሄድም ታላቅ የቀስት ተኩስ ችሎታውን ተጠቅሞ ወታደሮችን በፍጥነት ያስወግዳል። በትክክለኛነትና በድብቅ በየመንገዱ ያሉትን መሰናክሎች በሙሉም ያስወግዳልና ወደ ግምጃ ቤቱ ልብ የሚያደርስበትን መንገድ ያጸዳል። ግብር በሚሰበሰብበት ቦታ ሲደርስ ደፋር እርምጃ ይወስዳል። እሱም ከትልቁ የግብር መጠን ውስጥ ትልቁን ድርሻ በማበርከት በሸሪፉም ሆነ በአካባቢው ሕዝብ ዘንድ ሞገስን ለማግኘት ያስባል። ያልተጠበቀው ልግስናው ሳይታወቅም አልቀረም እና ሸሪፉ የሀብቱን ብዛት ሲያይ በእሱ ድፍረትና ብልህነት ይደነቃል። የሮቢን የታሰበው ድርጊትም ፍሬ ያፈራልና ራሱን ከሚቃወመው ባለሥልጣን እንኳን አዲስ አክብሮትና አድናቆትም ያገኛል። ሊሄድ ሲል ማርያን ያለፈውን ውጣ ውረድ ለመጨረስ ትመጣለች። እሱም በቆራጥነት ስሜት የቀድሞ ግንኙነታቸውን ማብቃቱን በአጭሩ ይገልጻል። ለዓላማው ያለውን የማይናወጥ ቁርጠኝነትንም ያሳያል። ውይይቱን ከመቀጠሉ በፊት የጆን ጥሪም ይስበዋልና ተልዕኳቸውን ለማሳካት በመወሰን ወዲያውኑ እንዲሄድ ያደርገዋል። በሄደበት መንገድ ሁሉ ከጥፋት በላይ ትቶ ይሄዳል። የተዘረፈ ሀብት ያለበትን ቦርሳም ከማርያም ቤት ውጭ ትቶ ይሄዳል። ለገንዘብ ችግሮቿ ዝምተኛ ድጋፍም ነበር። የተበላሸ ግንኙነታቸው ቢኖርም ለፍትህ በሚደረገው የጋራ ትግል ውስጥ ድርጊቶቹ ለእሷ ደህንነት ያለውን ዘላቂ ስጋት ያጎላሉ። ይህ በእንዲህ እንዳለ ታክ
ለሸሪፉ መረጃ ሰጪ ሆኖ ከመንግሥት ግምጃ ቤት ስለተፈጸመ ሌላ ስርቆት አስደንጋጭ ዜና ይዞ ይቀርባል። በተደጋጋሚ የደህንነት መጣስም ተጨንቆ ሸሪፉ ተጨማሪ ኪሳራዎችን ለመከላከል በግምጃ ቤቱ ዙሪያ ያለውን ጥበቃ እንዲጨምር ያዛል። በድብቅ ስብሰባ ታክ ለማርያን ስለ ግምጃ ቤቱ ቀጣይ ዘረፋ ይነግራታል። ምላሿም ያስገርመዋል። ሌባውን ከማውገዝ ይልቅ ለድሆች ለመርዳት ሀብትን እንደገና ማከፋፈልን በመደገፍ ከነሱ ጋርም ትተባበራለች። ሳያውቁትም ሮቢን ንግግራቸውን ይሰማልና በማርያን ለተልኳቸው ባላት የማይናወጥ ድጋፍ ላይ ያለውን እምነት ያጠናክራል። በማርያን ድጋፍ በመበረታታት የሸሪፉን የተጠናከረ የደህንነት እርምጃዎችን በመናድ ሮቢን ሌላ የግምጃ ቤት ለመስረቅ ዕድሉን ይጠቀማል። በትክክለኛነትና ብልሃት እንደገና የግምጃ ቤቱን ሀብትም ይዘርፋል። በዚህ ጊዜ ሀብቱን ለተቸገሩት ለማከፋፈል ያስባል። ስለ በጎ አድራጎት ሥራው ወሬም ይሰራጫልና ከጋራ ሕዝብ ሰፊ አድናቆትን ያገኛል። እሱንም እንደ ሻምፒዮናቸውና ጠባቂያቸው ይወድሱታል። ከዛም አዲስ ያገኘውን ተወዳጅነት በመጠቀም ለተጨቆነው ሕዝብ የተስፋ ምልክት ሆኖ ሚናውን ይቀበላል። ዘሁድ የሚል ቅጽል ስምም ያገኛል። የእሱ ልዩ የቀስት ተኩስ ችሎታዎችና ደፋር ጀብዶዎች የሸሪፉን ኃይሎች በተደጋጋሚ እያሸነፈ በየተራ የእሱን አፈ ታሪክ ያጠናክሩታል። ሆኖም የሮቢን ጀብዶዎች እየተስፋፉ ሲሄዱ በገዢው ሊቃን ውስጥ ውጥረቱ ይጨምራል። በጌቶች ስብሰባ ላይ ሮቢን ስምም ይነሳል። ይህም እሱን ለመያዝ ስለሚያስፈልገው ሽልማት ውይይቶችን ያነሳሳል። ይህ በእንዲህ እንዳለ ከትዕይንቱ በስተጀርባ ሸሪፉና ታክ ከከፍተኛ ባለሥልጣናት ከካርዲናል አስፈሪ ጋር መገናኘት ጭምር ግፊት ይደርስባቸዋል። የእሁድ ሁኔታን ባለመያዝ የተሰማው ቅሬታ የኃይል ሚዛኑን ሊያዛባ ይችላል ብሎም ይወቅሰዋል። የአርክ ዲያቆን መነሳት በሸሪፉ አጀንዳ ላይ ለውጥን ሲያመለክት ሸሪፉ ከታማኝ የቅርብ ጓደኛው ጊስበርን ጋር ይማከራልና በጥላቻ ውስጥ ቀጣይ እንቅስቃሴያቸውን ያቅዳሉ። የኋለኛውን ዓላማቸውን ለመደበቅ ሸሪፉ ለካርዲናል መምጣት ክብር ሲባል ታላቅ ስብሰባ ያዘጋጃል። በዚያ የቅንጦት ዝግጅት መካከል ሮቢን፣ ጆንና ማርያን በሊቃውንቱ መካከል ይንቀሳቀሳሉ። ይህ በእንዲህ እንዳለ ታክ በድብቅ ከጠባቂ ላይ የመክፈቻ ቁልፎችን ሰርቆ በኋላ ላይ ለመጠቀም ለማርያን ያስተላልፋል። ሮቢንም ሁኔታውን ለራሱ ጥቅም ለማዋል ዕድሉን በመጠቀም ታክን ለሸሪፉና ለካርዲናል ስጋት አድርጎ ለማቅረብ ይወስናልና አስገራሚ ግጭት ይፈጥራል። በብልሃትና በማግባባት ታክም ከቤተ ክርስቲያን እንዲገልም ያሳምናቸዋል። በዚህም ሊኖር የሚችል ተቃዋሚን ከመካከላቸው ያስወግዳል። ብዙም ሳይቆይ ሸሪፉ ድንገተኛ በሆነው ከተማ ላይ ሁከት ለመፍጠር ዕድሉን በመጠቀም ጊስበርንንና ጨካኝ ወታደሮቹን ሕዝቡን እንዲዘርፉና እንዲያስፈራሩ ይልካል። ሮቢንም ወደ ተግባር ይገባልና ጥቃቱን ለመከላከልና ንጹሐንን ለመጠበቅ ጊስበርንን ያሳድዳል። በማሳደዱ ጊዜ ውስጥ የሮቢን ትክክለኛ ማንነት እንደሁድ ለማርያን ይገለጣል። ይህ ደግሞ የጀግንነት ሥራዎቹን የሸፈነው የድብቅነት መጋረጃን ይሰብራል። ሮቢን ጥረት ቢያደርግም የኃይሎችን ጨካኝ ጥቃት ማስቆም አልቻለም እና ጆን በጠላቶቹ እጅ ይወድቃል። በጭካኔ በተሞላው ጠላትም ይያዛል። ከግርግር መካከልም የተስፋ ብርሃን ይፈነጥቃል። ዊል የቆራጥ ተቃዋሚ ድምፅ የከተማውን ሕዝብ ሰብስቦ የሸሪፉን አገዛዝ እንዲቃወሙም ያሳስባል። ከዛም ሮቢን ወሳኝ ጊዜ እንደሆነ ተሰምቶት ድፍረት በተሞላበት ሁኔታ ወደፊት ይወጣል። የድብቅነትን ጭንብል ገፎ ራሱን እንደውድም ያሳያል። ተዋጊዎቹን ዜጎች ክብራቸውንና ከተማቸውን ከጭቆና እንዲያድኑም ያነሳሳል። በታክ ስትራቴጂያዊ መመሪያ የሸሪፉን ሀብት የተጫነውን ሰረገላ ለመያዝ ደፋር መፈንቅለ መንግሥት ለማድረግም ዕቅዶችን ያነሳሉ። በአመፁ ውጥንቅጥ ውስጥ ሮቢንና ቆራጥ የከተማው ሕዝብ በጥንቃቄ ያቀዱትን ዕቅድ ይፈጽማሉ። የሸሪፉን ሰረገላ በአስገራሚ ሁኔታም ይወራሉ። ሰረገላው ወደ ድብቅ ጉድጓድ ሲወድቅ የተከማቸው ሀብት በፍጥነት ነፃ ይወጣል። ለአመስጋኝ ዜጎች እንዲከፋፈልም ተወስኗል። ጆንም ከምርኮኞቹ ነፃ ወጥቶ ወደ ጦርነቱ ይቀላቀላል። ለታላቁ አመፅ ትልቅ ጥንካሬውንም ያሳያል። በጭቆና ውስጥ ባሉት ሕዝቦችና በሸሪፉ ታማኞች መካከል የጦርነት ፍልሚያም ይጀመራል። ሮቢንም ከረጅም ጊዜ ጠላቱ ጊስበርን ጋር በከባድ ፍልሚያ ውስጥ ይገባል። ለሞት የሚዳርግ ምት የመስጠት ዕድል ቢኖረውም ሕሊናው ያሸንፋልና ጊስበርንን በሕይወት ይተወዋል። ይህም በግጭት ወቅት ላሳዩ ያልተጠበቀ ጀግንነት ማሳያ ነበር። በግርግሩ መካከል ባለው የግንኙነት ቅጽበት የሮቢንና ማርያን ፍቅር እንደገና ይነድዳል። ይህም በፍቅር ዕቅፍና መሳሳም ይደመደማል። በፍንዳታው የተጎዳው ዊልም በቅናት ይመለከታቸዋል። ተቆጥቶና ተበሳጭቶ ዊል ማርያንን በምሬት ለሮቢን አሳልፎም ይሰጣል። የተጎዳው ዊል ኩራቱ የበለጠ ወደ ጨለማም ይገፋዋል። የጥቃቱ ደረጃ አደገኛ ደረጃ ላይ ሲደርስ ሮቢን ተጨማሪ ደም መፋሰስን ለመከላከል የከፋ እርምጃ እንደሚያስፈልግ ይገነዘባል።
ከዛም በማይናወጥ ቁርጠኝነት ወደ ጦርነቱ ይገባል። እውነተኛ ማንነቱንም ለተሰቃዩት የከተማው ሕዝብ በድፍረት ይገልጣል። መሳሪያቸውን እንዲጥሉና የሰላምና የእርቅን መንገድ እንዲቀበሉም ያሳስባል። በመቀጠልም በቤተ ክርስቲያኑ ውስጥ ራሱን ተይዞ ያገኛልና ከሸሪፉ ጋር የመጨረሻ ፍጥጫ ውስጥ ይጋፈጣል። ሆኖም ሸሪፉ ቅጣቱን ከመፈጸሙ በፊት ጆን ከወታደሮቹ መካከል ብቅ ይላልና ሮቢን ጋር በመቀላቀል ጨቋኛቸውን ይገለብጣሉ። በፍጥነትም ፍትህን በማምጣት ሸሪፉን በአንገቱን አስረው ያንጠለጥሉታል። በሕዝቡ ላይ ለፈጸመው ወንጀል ተገቢውን ቅጣትም ይፈጽማሉ። ሥርዓት መመለስ ሲጀምር ካርዲናል ተጽዕኖውን ለማስፋፋት ዕድሉን ይነጠቃል። ዊልንም ለቤተ ክርስቲያኑ ታማኝነቱን በመስጠት የሸሪፍነት ቦታውን እንዲይዝ ዕድል ይሰጠዋል። ከዛም አዲስ የሥልጣን ስሜት በመያዝ ዊል ሚናውን ይቀበላል። ሮቢንና አጋሮቹንም ዘራፊዎች በማለት ይፈርጃቸዋል። ለመጪው ስጋት ሳይሰጋ በፈለገው ቦታ ላይ ቀስት በመተኮስ ሮቢን ዊልን በድፍረት ይቃወማል። የባለሥልጣኑን ፍላጎትን በምሳሌያዊ ሁኔታም ይበሳል። ስለተመለከታችሁ እናመሰግናለን። እንደዚህ አይነት ቪዲዮዎችን ማየት ከፈለጋችሁ ሰብስክራይብ አድርጉ። የማሳወቂያ ቁልፉንም ተጫኑና ቻናሉን ለመርዳት ላይክ አድርጉ።